አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ድና የተከበራችሁ የቅራብ ሰዎች በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው እናንተን ትጠቅማለች ብዬ ያሰብኳትን ንባብ ይዤላችሁ ብቅ ብያለሁ። አብራችሁን ቆዩ። በተለይም የዛሬው ንባቤ ስራ በማጣት ለተጨናነቁ እህት ወንድሞችና እንዲሁም በተለያዩ ችግሮች ሙሲባዎች ውስጥ ያሉ እህት ወንድሞችን ልባቸውን ታረጋጋለች ብዬ አስባለሁ። ኢንሻአላህ አብራችሁን ቆዩ። የንባቡ ርዕስ አትዘን አትዘን አላህ ከኛ ጋር ነው ይሰኛል። ቢስሚላህ። ወዳጄ ሆይ አትዘን፣ አላህ ከኛ ጋር ነው። ህይወት ግራ በገባችህና ሁሉም ነገር የጨለመ በሚመስልህ ጊዜ ይህን የዋሻ ውስጥ ወርቃማ ንግግር አስታውስ። ይህ ቃል ወዳጅ ለወዳጁ በጭንቅ ሰዓት ያቀበለው የጥንካሬ ስንቅ ነው። ምንድነው እሱ? ላ ተህዘን ኢነላህ መዓና። አትዘን፣ አላህ ከኛ ጋር ነውና። አዎ አትተክዝ፣ ብቻህን አይደለህም፣ ብቸኝነትም አይሰማህ። ያ በዋሻው ጨለማ ውስጥ ብርሃን የሆነው ጌታ ዛሬም በህይወትህ ጨለማ ውስጥ ብርሃንህ ነው። አትጨነቅ። የዓለም ጫጫታ ቢበዛብህ፣ ችግሮች እንደ ማዕበል ቢደራረቡብህ፣ መውጫ መንገዱ ጠባብ ቢመስልህ፣ ልብህ አይሸበር። የምድር በሮች ሁሉ ቢዘጉ፣ የሰማዩ ደጃፍ ሁሌም ክፍት ነው። ምክንያቱም እርሱ የዓለማቱ ጌታ ከአንተ ጋር ነው። ነገሮች ተበላሹ ብለህ ተስፋ አትቁረጥ። እርሱ ሁን ካለ የማይሆን፣ ተወገድ ካለ የማይወገድ ነገር ምንም የለም። ከጎንህ ያለው ኃይል የዓለማቱ ጌታ ረበል ዓለሚን ነው። እርሱ ሲኖር ፍርሃት ቦታ የለውም፣ ጭንቀት ስፍራ የለውም። ልብህን በአላህ አለልኝ ተስፋ ሙላው። በል እስቲ ለነፍስህ ንገራት፣ አትዘኝ፣ አትፍሪ፣ አትጨነቂ፣ ፈጣሪሽ ከአንቺ ጋር ነው በላት። ወላሂ አላህ ከአንተ ጋር ከሆነ ያጣኸው ነገር የለም። ከአላሁ ሱብሓነሁ ወተዓላ እዝነት ተስፋ አትቁረጥ። የወንጀልህ ብዛት እንደ ባህር አረፋ በዝቶ ይሆናል። ምናልባትም የሰራሃቸው ስህተቶች እንቅልፍ ነስተውህ ይሆናል። ወይም ደግሞ ሰይጣን ከእንደዚህ አይነት ወደ አላህ መመለስ አትችልም ብሎ በጆሮህ አንሾካሽኮ ተስፋ አስቆርጦ ይሆናል። ነገር ግን አላሁ ሱብሓነሁ ወተዓላ እንዲህ ይልሃል፣ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም። በነፍሶቻቸው ላይ ድንበር ላለፉት ባሮቼ እንዲህ በላቸው፣ ከአላህ እዝነት ተስፋ አትቁረጡ። አላህ ወንጀሎችን በሙሉ ይምራልና እርሱ መሐሪና አዛኝ ነውና ይላል። ልብ በል፣ አላህ የጠራህ ባሮቼ ብሎ ነው። ድንበር ብታልፉም ብትሳሳትም ብትርቅም አሁንም ንብረት ነህ፣ የእርሱ ነው። ንብረትነትህ የእርሱ ነው። እርሱ ከእንግዲህ ባሪያዬ አይደለህም አላለም። ይልቁንም በርህራሄ እቅፍ ውስጥ እንድትገባ እየጠራህ ነው። አንተ ወንጀለኛ ብትሆንም እርሱ ግን አልገፋር ነው። አንተ ድካም ቢኖርብህም እርሱ ግን አራህማን ነው። የአላህ እዝነት ከሰማይና ከምድር የሰፋ ነው። ታዲያ ያንተ ወንጀል እንዴት ከእርሱ እዝነት ይበልጣልና ተስፋ ትቆርጣለህ? ተስፋ አትቁረጥ። የይቅርታው ደጅ አሁንም ክፍት ነው። አላህ ባሪያው በጸጸት ተመልሶ ጌታዬ ሆይ ማረኝ ሲለው የሚሰማው ደስታ በበረሃ ግመሉን ጠፍታበት ተስፋ ቆርጦ ሳለ ድንገት አጠገቡ አግኝቷት ከሚደሰተው ሰው በላይ ነው። ዛሬውኑ ተመለስ።
አንገትህን ዝቅ አርገህ ጌታዬ ሆይ ተመለስኩ በለው። እርሱ ባንተ ይቅርታ ላይ አይጨክንም። ካለፈው ጥቁር ታሪክህ ውስጥ አዲስና ብሩህ ገጽን ይከፍትልሃል። ወንጀል ሰርተህ ተስፋ መቁረጥህ ከሰራኸው ወንጀል በላይ አላህን ያስቆጣዋል። ምክንያቱም ተስፋ መቁረጥ ማለት የአላህን ሰፊ እዝነት ማሳነስ ነው። ተነሳ፣ የአላህ እዝነት እየጠበቀህ ነው። ዛሬ የለውጥ ቀንህ ይሁን። ጌታህ ተስፋ አትቁረጥ ካለህ ማንም ተስፋ ሊያስቆርጥህ አይችልም። ስለዚህ በምንም ነገር ማዘንም ተስፋ መቁረጥም የለብንም ማለት ነው። እጅግ በጣም እንደተጠቀማችሁበት ተስፋ አረጋለሁ። በሌላ ርዕስ እስከምንገናኝ ፊ አማኒላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።